የአሜሪካ የፌዴራል ፍርድ ቤት በ75 ሀገራት ላይ የተጣለውን የኢሚግሬሽን ቪዛ እገዳ ውድቅ አደረገ። በአሜሪካ የኒውዮርክ የፌዴራል አውራጃ ፍርድ ቤት ዳኛ ጃኔት ቫርጋስ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከ75 ሀገራት የሚመጡ ስደተኞች ላይ ጥለውት የነበረውን የኢሚግሬሽን ቪዛ እገዳ ሕገ ወጥ ነው ሲሉ ውድቅ አደረጉት። ፍርድ ቤቱ በሰጠው ውሳኔ ሚኒስትሩ አመልካቾችን በዜግነታቸው ብቻ በመለየት የቪዛ ሂደታቸው እንዲቋረጥ ያደረጉበት አሰራር ከተሰጣቸው የሕግ ስልጣን በላይ መሆኑን አመልክቷል። ይህ የተሻረው የቪዛ እገዳ ከጥር ወር ጀምሮ ተግባራዊ ሆኖ የቆየ ሲሆን ኢትዮጵያ፣ ናይጄሪያ፣ ጃማይካ፣ ሄይቲ፣ ሶማሊያ፣ ብራዚል፣ ኮሎምቢያ፣ ኡራጋይ፣ አልባኒያን፣ ፓኪስታንን፣ ባንግላዴሽ እና በርካታ የአፍሪካ እንዲሁም የካሪቢያን ሀገራት ያካተተ ነበር። የትራምፕ አስተዳደር እና የውጭ ጉዳይ መስሪያ ቤት ለዚህ እገዳ በምክንያት ያቀረቡት ከነዚህ ሀገራት የሚመጡ ስደተኞች ወደ አሜሪካ ከገቡ በኋላ በህዝብ ድጎማና በመንግስት ረዳትነት ላይ ጥገኛ ሊሆኑ ይችላሉ የሚል ስጋት ነበር። ይሁን እንጂ በካቶሊክ የህግ ኢሚግሬሽን ኔትወርክ አፍሪካን ኮሚኒቲስ ቱጌዘር እና በእገዳው በተጎዱ የአሜሪካ ዜጎች ስፖንሰሮች አማካኝነት የቀረበውን ክስ የተመለከቱት ዳኛ ጃኔት ቫርጋስ ውሳኔው ግልጽ የህግ ጥሰት ሲሉ ገልጸውታል። ዳኛዋ በውሳኔያቸው ላይ እንደገለጹት የፌዴራል የኢሚግሬሽን ህጉ የቆንጽላ ኃላፊዎች የአመልካቾች ቪዛ በዜግነታቸው ምክንያት ብቻ በጅምላ እንዲያግዱ ለውጭ ጉዳይ ሚኒስትሩ ፈቃድ እንደማይሰጥና ይህ የጅምላ እገዳ በኮንግረስ ከተቀረጸው የኢሚግሬሽን ስርዓት ጋር በቀጥታ እንደሚጋጭ አስረድተዋል። ፕሬዚዳንት ዶናልድ ትራምፕ አስተዳደር በበኩሉ የተዘረጋው ጥብቅ የኢሚግሬሽን ፖሊሲ ለሀገር ውስጥ ደህንነትና ኢኮኖሚ አስፈላጊ መሆኑን በመግለጽ ይሟገታል። ይሁን እንጂ የሰብአዊ መብት ተሟጋቾችና የህግ ባለሙያዎች የአስተዳደሩን ፖሊሲዎች የህግ አግባብነት፣ የዜጎችን የመደመጥ መብትና በዘር ላይ የተመሰረተ መድሎን በተመለከተ በፍርድ ቤት መሞገታቸውን ቀጥለዋል። የውጭ ጉዳይ መስሪያ ቤት ፍርድ ቤቱ ባሳለፈው በዚህ የቪዛ እገዳ መሻር ውሳኔ ዙሪያ እስካሁን ይፋዊ ምላሽ አልሰጠም።